ሰላም የቻናል ቤተሰቦች፣ በዚህ ቪዲዮ በማይክሮሶፍት ካምፓኒ የተመሰረተውን ኮፓይለት ኤአይ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁ ደግሞ ማይክሮሶፍት ኮፓይለትን እንዴት አድርጋችሁ መጠቀም እንደምትችሉና ማይክሮሶፍት ኮፓይለትን ለምን አገልግሎት ወይም ምን ስትፈልጉ መጠቀም እንዳለባችሁ በዝርዝር አሳያችኋለሁ። አሁን ወደ ቪዲዮ ሄዳለሁ። አብራችሁ ቆዩ። እሺ ወደ ቪዲዮ መጥቻለሁ። መግቢያው ላይ እንደነገርኳችሁ የዛሬ ቪዲዮ ለማይክሮሶፍት ኮፓይለት አጠቃቀምና ማይክሮሶፍት ኮፓይለትን ለምን መጠቀም እንዳለብን ስለሆነ የመጀመሪያ ስራችን ማይክሮሶፍት ኮፓይለትን መክፈት ይሆናል ማለት ነው። ማይክሮሶፍት ኮፓይለት የሞባይል አፕሊኬሽንም አለው፣ የዌብ ቨርዥንም አለው። እኔ ለዚህ ቪዲዮ የምጠቀመው የዌብ ቨርዥኑን ይሆናል። እናንተ የሞባይል አፕሊኬሽኑን መጠቀም ትችላላችሁ። ይህንን ቪዲዮ የምታዩት ከሆነ የሞባይል አፕሊኬሽኑን ለመጠቀም አትቸገሩም። አጠቃቀሙ ብዙም ከዌብ ቨርዥኑ የተለየ አይደለም። የማይክሮሶፍት ኮፓይለት ዌብ ቨርዥንን እንዴት ነው የምናገኘው? ማንኛውንም ብሮዘር ተጠቅመን ልክ እንደዚህ ጎግል ከከፈትን በኋላ እዚህ ጋር ሰርች ቦክሱ ላይ መጠን ማይክሮሶፍት ኮፓይለት ብለን እንጽፋለን። ልክ እንደዚህ ማይክሮሶፍት ኮፓይለት ብለን ከጻፍን በኋላ እዚህ ጋር መጀመሪያ የሚመጣው ላይ ክሊክ እናደርጋለን ማለት ነው። ከዛ ልክ እንደዚህ ይመጣላችኋል። እዚህ ጋር እንደምታዩት ማይክሮሶፍት ኮፓይለት ብሎ ከታች ደግሞ ማይክሮሶፍት ኮፓይለት ወይም ዮር ኤአይ ኮምፓኒዮን የሚል አለ። እሱ ላይ ክሊክ ታደርጋላችሁ ማለት ነው። ከዛ ልክ እንደዚህ ይመጣላችኋል። ይህ የማይክሮሶፍት ኮፓይለት ዩዘር ኢንተርፌስ ነው። ነገር ግን ማይክሮሶፍት ኮፓይለትን ለመጠቀም የግድ ሳይኒን ማድረግ አለባችሁ ማለት። እዚህ ጋር በስተቀኝ ቶፕ ኮርነር ላይ ሳይኒን የሚል አለ። ሳይኒን የሚለውን ትነካላችሁ። ከዛ ልክ እንደዚህ ሚት ዮር ኤአይ ኮምፓኒዮን የሚል ይመጣል። ከታች ደግሞ ሳይኒን የምናደርግበት አማራጭ ያመጣልናል። ኮንቲኒው ዊዝ ማይክሮሶፍት ይላል። የማይክሮሶፍት አካውንት ካላችሁ በማይክሮሶፍት አካውንት ሎጊን ማድረግ ትችላላችሁ። ኮንቲኒው ዊዝ አፕል ይላል። የአፕል አይዲ ካላችሁም በአፕል አይዲያችሁ ሎጊን ማድረግ ትችላላችሁ። እዚህ ጋር ደግሞ ኮንቲኒው ዊዝ ጎግል ይላል። የጂሜል አካውንታችሁን ተጠቅማችሁም ሎጊን ማድረግ ትችላላችሁ ማለት ነው። እኔ አሁን ኮንቲኒው ዊዝ ጎግል የሚለውን ተጭኜ በጂሜል አካውንት ሎጊን አደርጋለሁ ማለት ነው። ከዛ ልክ እንደዚህ ጂሜል ላይ ሎጊን ያደረጋችሁበት አካውንት ይመጣላችኋል። እሱን ተጭናችሁ ሎጊን ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር ከተዘረዘረው የጂሜል አካውንት ውጭ ሌላ የጂሜል አካውንት መጠቀም ከፈለጋችሁ ዩዝ አናዘር አካውንት የሚለውን ተጭናችሁም ሎጊን ማድረግ ትችላላችሁ። እኔ እዚህ ጋር የመጣልኝን የጂሜል አካውንት ተጠቅሜ ሎጊን አደርጋለሁ ማለት ነው። ከዛ ልክ እንደዚህ ሲመጣላችሁም ኮንቲኒው ትሉታላችሁ። ከዛ በርዝዴይ የምትኖሩበትን ሀገር የምትሞሉበት ፎርም ያመጣላችኋል። እሱንም ትሞላላችሁ ማለት ነው። በርዝዴታችሁ ልክ እንደዚህ ከሞላችሁ በኋላ እዚህ ጋር ደግሞ የምትኖሩበትን ሀገር ትመርጣላችሁ። እኔ አሁን ኢትዮጵያ ስለምኖር ኢትዮጵያ የሚለውን ፈልጌ መርጣለሁ ማለት። ከዛ በርዝዴታችሁንና የምትኖሩበትን ሀገር ከሞላችሁ በኋላ ኮንቲኒው ትሉታላችሁ። በርዝዴታችሁንና የምትኖሩበትን ሀገር ከመረጣችሁ በኋላ ልክ እንደዚህ ይመጣላችኋል። አሁን ጨርሳችኋል። ማይክሮሶፍት ኮፓይለትን መጠቀም ትችላላችሁ ማለት ነው። አሁን ማይክሮሶፍት ኮፓይለትን መጠቀም ከመጀመራችን በፊት አሁን እዚህ ጋር እንደምታዩት የማይክሮሶፍት ኮፓይለት ይሄ የዩዘር ኢንተርፌስ ከለሩ ነጭ ነው። ይሄ ነጩ አሁን ልክ እንደኔ የማይመቻችሁ ከሆነ ወደ ጥቁር መቀየር ትችላላችሁ። እሱን የት ነው መቀየር የምትችሉት? እዚህ ጋር በስተግራ ቦተም ኮርነር ላይ አካውንታችሁ ላይ ከመጣችሁ በኋላ አካውንታችሁ ላይ ክሊክ ስታረጉ ልክ እንደዚህ ሴቲንግ የሚል ይመጣላችኋል። ሴቲንግ የሚለውን ትጫናላችሁ ማለት። ከዛ ሴቲንግ በሚለው ስር እዚህ ጋር የተደረደሩ ነገሮች አሉ። ፕሪፈረንስ የሚለው ላይ ልክ እንደዚህ አድርገን ከዛ ፕሪፈረንስ በሚለው ኮለመን እዚህ ታች ላይ ቲም የሚል አለ። ቲም በሚለው በስተቀኝ በኩል ሄዳችሁ እዚህ ጋር ድሮፕ ዳውን ሜኑ አለች። እሱን ስትነኩ ልክ እንደዚህ ዴይ እና ናይት የሚል አለ ማለት። አሁን እዚህ ጋር ዴይ ላይ ካረጋችሁት ነጭ ነው የሚሆነው። ጥቁር እንዲሆንላችሁ ከፈለጋችሁ ግን ናይት ላይ ታደርጉታላችሁ ማለት ነው። እዚህ ጋር ፕሪፈረንስ ላይ ሌሎች ነገሮችም አሉ። ቮይስ ላንጉጅ እዚህ ጋር መምረጥ ትችላላችሁ። የቮይሱን ታይፕ መምረጥ ትችላላችሁ። ላንጉጁንም እዚህ ጋር መምረጥ ትችላላችሁ። ከዛ ሴት አድርጋችሁ ከጨረሳችሁ በኋላ ይችን የኤክስ ምልክቷን ነክታችሁ ትወጣላችሁ ማለት ነው። ከዚህ በኋላ ማይክሮሶፍት ኮፓይለትን መጠቀም ትችላላችሁ። እዚህ ጋር ልክ እንደ ማንኛውም ኤአይ የፕሮምፕት ቦክስ አለ። ማንኛውንም ኮፓይለትን በጽሁፍ የምትጠይቁትን ነገር እዚህ ጋር ነው የምትጽፉት። እንግዲህ ፕሮምፕታችሁን እዚህ ጋር ከጻፋችሁ በኋላ እዚህ ጋር ደግሞ ድሮፕ ዳውን ሜኑ አለች። እሷን ስትነኩ ስማርት፣ ቲንክ ዲፐር፣ ስተዲ ኤንድ ለርን፣ ሰርች የሚሉ አሉ። እዚህ ጋር ፕሮምፕት ቦክሱ ላይ ኮፓይለትን የጠየቃችሁትን ጥያቄና እንዲሰጣችሁ የምትፈልጉትን መልስ መሰረት አድርጋችሁ እዚህ ጋር ሞዴል ቫሪያንቶችን ትመርጣላችሁ ማለት ነው። አሁን እዚህ ጋር ስማርት ላይ የምታደርጉት ከሆነ ኮፓይለት ፈጣን ምላሽ ይሰጣችኋል። ነገር ግን ኮፓይለት የሚሰጣችሁ መልስ ብዙም ኳሊቲ ወይም ጥራት የሌለው ሊሆን ይችላል ማለት። ስለዚህ ይህንን ስማርትን መጠቀም ያለባችሁ ለፍጥነትና ቀላል ለሆኑ ነገሮች ብቻ ነው ማለት ነው። እንደገና ደግሞ ኮፓይለት የተሻለ ጥራት ያለው መልስ እንዲሰጣችሁ ከፈለጋችሁና ኮምፕሌክስ የሆኑ ቶፒኮችን በምትጠይቁበት ጊዜ እዚህ ጋር ቲንክ ዲፐር ላይ ነው ማድረግ ያለባችሁ ማለት ነው። እዚህ ጋር ደግሞ ስተዲ ኤንድ ለርን ይላል። ይህንን ለምንድን ነው የምንጠቀመው? ኮፓይለት ልክ እንደ ቱቶር ወይም እንደ አስተማሪ ሆኖ
እንዲያስተምረን ስንፈልግ ነው ማለት ነው። አሁን እዚህ ጋር ካደረግነው ኮፓይለት የምንጠይቀውን ጥያቄ ከመለሰ በኋላ ኮንሴፕቱን ደግሞ መረዳታችንን እያረጋገጠ ጥያቄ እየጠየቀ ስቴፕ ባይ ስቴፕ ያስረዳናል ማለት ነው። ስለዚህ ይህንን ስተዲ ኤንድ ለርን የሚለውን ለትምህርታዊ ነገር ነው መጠቀም ያለብን ማለት ነው። እዚህ ጋር ደግሞ ሰርች ይላል። ይህንን ደግሞ የምንጠቀመው ለምንድን ነው? ኮፓይለት የምንጠይቀውን ጥያቄ የተለያዩ ድህረ ገጾችን ጎብኝቶ ከድህረ ገጾች ባገኛቸው መረጃዎች መሰረት እንዲመልስልን ስንፈልግ ነው ማለት ነው። አሁን እዚህ ጋር ሰርች ላይ የምናደርገው ከሆነ መልስ ሲሰጠን ከነሶርሱ ነው የሚያስቀምጥልን ማለት ነው። ስለዚህ ሪል ታይም ዳታ የምንፈልግ ከሆነ ዜናዎችን የምንፈልግ ከሆነ ወይም ማንኛውም ሪፈረንስ ወይም ምንጭ የሚያስፈልገው መልስ ከኮፓይለት በምንፈልግበት ጊዜ እዚህ ጋር ሰርች ላይ አድርገን መጠቀም አለብን ማለት ነው። ሌላ ነገር ደግሞ እዚህ ጋር የፕላስ ምልክት አለች። እስኪ የፕላስ ምልክቷን ደግሞ ለምን መጠቀም እንዳለብን እንክፈትና እንየው። እዚህ ጋር እንደምታዩት አድ ኢሜጅ ኦር ፋይልስ ይላል። ይህንን ኢሜጅ ወይም ፋይሎችን አፕሎድ ማድረግ በምንፈልግበት ጊዜ የምንጠቀምበት የማይክሮሶፍት ኮፓይለት ቱል ነው ማለት ነው። እንደገና እዚህ ጋር ደግሞ ጀነሬት ኢሜጅ ይላል። ይህንን ለምንድን ነው የምንጠቀመው? ምስሎችን ወይም ኢሜጆችን ጀነሬት ማድረግ በምንፈልግበት ጊዜ እዚህ ጋር አድርገን ነው መጠቀም ያለብን ማለት ነው። እዚህ ጋር ደግሞ ስታርት ዲፕ ሪሰርች ይላል። ይሄ ደግሞ ጥልቅ ምርምር ማድረግ ስንፈልግ ወይም ደግሞ ሪሰርች መስራት ስንፈልግ የሚያግዘን የማይክሮሶፍት ኮፓይለት ቱል ነው ማለት ነው። እዚህ ጋር ደግሞ ክሬት ፖድካስት የሚል አለ። ይሄ ለምንድን ነው የሚጠቅመን? ማይክሮሶፍት ኮፓይለት በፖድካስት መልክ ወይም በኮንቨርሴሽን መልክ መልሶችን እንዲያዘጋጅልን ስንፈልግ ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ ቴክ ኩዊዝ ይላል። ይሄ ለምንድን ነው የሚጠቅመን? ማይክሮሶፍት ኮፓይለት ኩዊዝ ወይም ጥያቄ እንዲያዘጋጅልን ስንፈልግ እዚህ ጋር አድርገን ብንጠቀም ኩዊዝ ያዘጋጅልናል ማለት ነው። እዚህ ጋር ደግሞ ዩዝ ኮኔክተርስ የሚል አለ። ይህን ዩዝ ኮኔክተርስ የሚለውን ስንነካ ልክ እንደዚህ ማይክሮሶፍት ዋን ድራይቭ፣ አውትሉክ፣ ጉግል ድራይቭ፣ ጉግል ካላንደር፣ ጂሜል፣ ሌሎችም በጣም ብዙ ነገሮች አሉ። እዚህ ጋር ይህ የኮኔክት ፊቸር ለምንድን ነው የሚጠቅመን? ማይክሮሶፍት ኮፓይለትን ከማይክሮሶፍት ዋን ድራይቭ ጋር፣ ከአውትሉክ ጋር፣ ከጉግል ድራይቭ ጋር ኮኔክት አድርገን ማይክሮሶፍት ኮፓይለት ከማይክሮሶፍት ዋን ድራይቭ ሊሆን ይችላል፣ ከአውትሉክ ሊሆን ይችላል፣ ከጉግል ድራይቭ ሊሆን ይችላል ዳታዎችን አምጥቶ መልስ እንዲሰጠን ያደርግልናል ማለት። አሁን ለምሳሌ ከዚህ ከማይክሮሶፍት ዋን ድራይቭ ጋር ኮኔክት ብናደርገው እዚሁ ላይ ማይክሮሶፍት ኮፓይለት ላይ ሆነን ወደ ማይክሮሶፍት ዋን ድራይቭ ሳንሄድ ማንኛውንም የምንጠይቀውን ነገር ማይክሮሶፍት ዋን ድራይቭን በራሱ ቪዚት አድርጎ ዳታዎችን ከማይክሮሶፍት ዋን ድራይቭ ወስዶ መልስ ያዘጋጅልናል ማለት። ሌሎችንም አውትሉክንም፣ ጉግል ድራይቭንም፣ ጉግል ካላንደርን፣ ጂሜልን በዚህ መልኩ ነው ማይክሮሶፍት ኮፓይለት የሚጠቀመው ማለት ነው። ስለዚህ እነዚህም በጣም ብዙ ጥቅሞች አሏቸው። እንደገና እዚህ ጋር ደግሞ የቮይስ ምልክት አለች። ይሄ የቮይስ ምልክት ለምንድን ነው የሚጠቅመን? ከማይክሮሶፍት ኮፓይለት ጋር በድምፅ መነጋገር ስንፈልግ ነው ይችን የምንጠቀማት ማለት ነው። ይህንን ፊቸር የምንጠቀመው ማይክሮሶፍት ኮፓይለትን ልክ እንደ ሰው በድምፅ ማናገር ስንፈልግ ነው ማለት ነው። የኔን ቪዲዮ የምትከታተሉ ከሆነ ቻትጂፒቲ ላይ፣ ጀሚናይ ላይ እንዴት አድርገን በድምፅ ማናገር እንደምንችል በዝርዝር አሳይቻለሁ። እዚህ ላይም ልክ እንደዛ ነው ማለት ነው። ማይክሮሶፍት ኮፓይለት በእንግሊዝኛ ሰዎችን በደንብ ማናገር ይችላል። በአማርኛ ግን ሞክሬያችኋለሁ፣ ብዙም አይደለም ግን ይሞክራል። እናንተም ሞክራችሁ ማየት ትችላላችሁ። እዚህ ጋር በስተቀኝ ቶፕ ኮርነር ላይ ደግሞ ቴምፖራሪ የሚል አለ። ይህንን ቴምፖራሪ የምንጠቀመው ማይክሮሶፍት ኮፓይለትን በምንጠይቅበት ጊዜ የምናስገባቸውን መረጃዎች ሴቭ እንዳያደርገውና ከተጠቀምን በኋላ እንዲያጠፋው ስንፈልግ ነው ማለት ነው። ከዚህ በፊት በተደጋጋሚ እንደነገርኳችሁ ማንኛውም ኤአይ እዚህ ጋር የምንጠቀመውን ዳታ ሴቭ አድርገው የሚቀጥለው ሞዴል ለማሰልጠን ይጠቀሙበታል። ስለዚህ በጣም ፐርሰናል የሆኑና ሴንሲቲቭ የሆኑ መረጃዎችን ኤአይ ላይ አምጥተን መጠቀም በምንፈልግበት ጊዜ ማይክሮሶፍት ኮፓይለት ላይ ብቻ አይደለም ሁሉም ኤአይ ላይ ቴምፖራሪ ቻት ላይ አድርገን ነው መጠቀም ያለብን ማለት ነው። ልክ እንደዚህ ቴምፖራሪ ቻት ላይ አድርገን ከተጠቀም እዚህ ጋር የምናስገባቸውን ዳታዎች ወይም መረጃዎች ማይክሮሶፍት ኮፓይለት ሴቭ አያደርገውም፣ የሚቀጥለውን ሞዴልም ለማሰልጠን አይጠቀምበትም ማለት ነው። አሁን ከቴምፖራሪ ቻት ለመውጣትም እዚህ ጋር ቴምፖራሪ የሚለውን ደግመን ስንነካው ከቴምፖራሪ ቻት ያስወጣናል ማለት ነው። እስኪ አሁን ደግሞ እዚህ ጋር በስተግራ በኩል የተደረደሩ ነገሮችን እናያቸው። ይሄ እዚህ ጋር በስተግራ ያለው ሳይድ ባር በመባል ይታወቃል። አሁን ሳይድ ባሩ ዝግ ነው። ሳይድ ባሩን ለመክፈት እችን ምልክት እንነካለን ማለት ነው። አያችሁት? ኦፕን ሳይድ ባር ይላል። እንዲህ ስንነካው ይከፈታል ማለት ነው። እዚህ ጋር ኒው ቻት አለ። ኒው ቻት ምንድን ነው? ኮፓይለትን የሆነ ነገር ስንጠይቅ ቆይተን እንደገና ደግሞ ሌላ የተለየ ነገር በምንጠይቅበት ጊዜ እዚህ ጋር ኒው ቻት ላይ ነው ማድረግ ያለብን ማለት ነው። ምክንያቱም ኒው ቻት ላይ የማናደርገው ከሆነና ስለሆነ ነገር ስንጠይቀው ቆይተን እንደገና አዲስ ነገር ደግሞ ስንጠይቀው የሁለተኛውን ጥያቄያችንን ከመጀመሪያው ጋር ሊደባልቅብን ስለሚችል የመጀመሪያው ጥያቄያችንና የሁለተኛው ጥያቄያችን እንዳይዘባረቅብን ስንፈልግ እዚህ ጋር ኒው ቻት ላይ አድርገን ነው መጠቀም ያለብን ማለት ነው። እዚህ ጋር ላይብራሪ ላይ ከዚህ በፊት ኢሜጆችን ክሬት አድርገን ከሆነ ክሬት ያደረግናቸውን ኢሜጆች እዚህ ጋር ያመጣልናል። እዚህ ጋር ደግሞ ታስክ የሚል ነገር አለ። ይሄ ታስክ የሚለው እኔ ጋር ፕሪቪው ይላል። ገና ትሪያል ላይ ነው ማለት ነው። አገልግሎት መስጠት አልጀመረም ማለት ነው። እዚህ ጋር ደግሞ ጆይን ዘ ዌት ሊስት ይላል። አገልግሎቱን ለማግኘት ተራ እንደመያዝ ማለት ነው። ኤኒዌይስ ይሄንን
ይህንን ታስክ የሚለውን ለምንድን ነው የምንጠቀምበት? ልክ ግሮክ ላይ እንዳሳየዋችሁ ስለሆነ ነገር ኖቲፊኬሽን ወይም ሪማይንደር የምትፈልጉ ከሆነ እዚህ ጋር አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ከቀኑ 11 ሰዓት ላይ የሆነ ስብሰባ ቢኖርባችሁና ሪማይንድ እንዲያደርጋችሁ ከፈልጋችሁ እዚህ ላይ ታስክ ላይ ሪማይንደር ሴት ብታደርጉ በዛ ሰዓት ያስታውሳችኋል ማለት ነው። ሌላ ነገር ደግሞ እዚህ ጋር ፕሮጀክት አለ። ይህ ፕሮጀክት የሚለው ከሌሎች አይዎች የተለየ አይደለም። ቻትጂፒቲ ላይ ጀሚና ላይም እንዳሳየሁት ፕሮጀክትን የምንጠቀመው አንድ ለረጅም ጊዜ የምንሰራው ፕሮጀክት ካለ ሪሰርች ሊሆን ይችላል፣ ቲሲስ ሊሆን ይችላል። እዚህ ጋር ፕሮጀክት አድርገን ለዛ ለፕሮጀክታችን የሚጠቅሙ ማንኛውንም ሪሶርስ አንድ ቦታ ላይ ያስቀምጠን ስለ ፕሮጀክቱ የምናደርገውን ቻትም እዛ ላይ ያስቀምጠን እዚሁ ፕሮጀክት ላይ ሴቭ አድርገን የምንጠቀምበት ነው ማለት ነው። ልክ ኮምፒውተራችን ላይ ቲሲስ ስንሰራ ሊሆን ይችላል፣ ሪሰርች ስንሰራ ሊሆን ይችላል። ከቲሲሱ ጋር ወይም ከሪሰርቹ ጋር አሶሲየትድ የሆኑ ፋይሎችን በአንድ ፎልደር ላይ እንደምናስቀምጠው ማለት ነው። ይህም እዚሁ ኮፓይለት ላይ ስለ ሪሰርቻችን ሊሆን ይችላል ወይም ስለ ቲሲሳችን ሊሆን ይችላል የሚያስፈልጉንን ማንኛውንም ነገር እዚህ አንድ ፎልደር ላይ አድርገን የምንጠቀምበት ነው ማለት ነው። አሁን አዲስ ፕሮጀክት መክፈት ስንፈልግ እዚህ ጋር ኒው የሚለውን እነካለን። ከዚህ በፊት የሰራ ነው ፕሮጀክት ካለ ግን እዚህ ጋር ተደርድረው እናገኛቸዋለን ማለት ነው። አሁን አዲስ ፕሮጀክት ለመክፈት እዚህ ጋር ኒው ፕሮጀክት የሚለውን እነካለን። ከዛ እዚህ ጋር የፕሮጀክታችንን ስም እንሰጣለን። አሁን ዝም ብዬ ሪሰርች ልበረው። ከዛ ማንኛውም ለዚህ ሪሰርች የምጠቀምበት ፕሮጀክት ካለን እዚህ ጋር ድራግ አድርጌ ወይም ደግሞ ይሄን የፕላስ ምልክቱን ነክቼ አፕሎድ ማድረግ እችላለሁ። ሊንክ ካለኝም ይሄ አድ ሊንክ የሚለውን ነክቼ እዚህ ጋር ማምጣት እችላለሁ። ከዋን ድራይቭ ካለኝም ከዋን ድራይቭ ማምጣት እችላለሁ። ከጉግል ድራይቭ ከሆነ ከጉግል ድራይቭ ማምጣት እችላለሁ። ከዛ ክሬት ፕሮጀክት የሚለውን እነካለው ማለት ነው። አያችሁ አሁን ፕሮጀክት የተከፈተ ማለት ነው። ሬዲ ቱ ዳይቭ ኢንቱ ሪሰርች ልክ እንደዚህ ያመጣልኝ። አፕሎድ ያደረጋችሁት ሶርስ ካለ እዚህ ጋር ታገኛላችሁ። ሌላ ሶርስ ማምጣት ከፈለጋችሁ እዚህ ጋር ከኮምፒውተራችሁ ላይ ያለ ፋይል ከሆነ የፈለጋችሁት ይህንን ፋይል የሚለውን ነክታችሁ፣ በሊንክ ከሆነ ይህን ሊንክ የሚለውን ነክታችሁ፣ ከጉግል ድራይቭ ከሆነ ይህን ጉግል ድራይቭ የሚለውን ነክታችሁ፣ ከዋን ድራይቭ ከሆነ ይህንን ዋን ድራይቭ የሚለውን ነክታችሁ ማምጣት ትችላላችሁ ማለት ነው። ከዛ አጠቃቀሙ መጀመሪያ እንዳሳየዋችሁ ነው። እዚህ ጋር ፋይሎችን አታች ማድረግ ትችላላችሁ። እዚህ ጋር ደግሞ የሞዴሎችን አይነት ደግሞ መምረጥ ትችላላችሁ ማለት ነው። ከዛ እዚህ ጋር ክሬሽን የሚለውን ስትነኩ ደግሞ ሰመሪ፣ ፖድካስት፣ ስተዲ፣ ኩዊዝ፣ ፍላሽ ካርድ የሚል ይመጣላችኋል። እዚህ ጋር ሰመሪም ክሬት ማድረግ ትችላላችሁ። ፖድካስት ማዘጋጀት ትችላላችሁ። ስተዲ ጋይድ ማዘጋጀት ትችላላችሁ። ፍላሽ ካርድም ኩዊዝም ማዘጋጀት ትችላላችሁ ማለት ነው። ከዚህ ከፕሮጀክት እንውጣውን። ሌላ ነገር ደግሞ እዚህ ጋር ዲስከቨር የምትላለች። ይሄ ዲስከቨርን ስትነኩ ልክ እንደዚህ ሌታስ ዲስከቨር ዋት ዝ ኒው የሚል ይመጣላችኋል። እዚህ ጋር ወቅታዊ የሆኑ ጉዳዮችን፣ ዜናዎችን እንደገና ደግሞ ያላችሁበትን አካባቢ ወይዘር እዚህ ጋር ያሳያችኋል ማለት ነው። አሁን እኔ እዚህ ጋር ደብረ ብርሃን ይላል። ደብረ ብርሃን ነው ያለው። አሁን ሞስትሊ ሰኔ ይላል። ሌሎች እዚህ ጋር ወቅታዊ የሆኑ ዜናዎች ወይም ጉዳዮችን እዚህ ጋር አስቀምጧል። እንደገና ጌሞችንም እዚህ ጋር ማግኘት ትችላላችሁ። ሌላ ነገር ደግሞ እዚህ ጋር ኢማጂን ይላል ማለት ነው። ይሄ ኢማጂንም ለምንድን ነው የምንጠቀምበት? እዚህ ጋር ያሉ ፎቶዎችን ወይም ቴምፕሌቶችን በመጠቀም የእናንተን ፎቶ ወይም ኢሜጅ ካስተማይዝ ማድረግ ትችላላችሁ ማለት ነው። ይህንን ወደኋላ የማሳያችሁ ይሆናል አጠቃቀሙ። እንደገና እዚህ ጋር ደግሞ ኤክስፐሪመንት የሚላለ እዚህ ጋር ኤክስፐሪመንት ላይ የምናገኛቸው ነገሮች ደግሞ ምንድን ናቸው? ማይክሮሶፍት ኮፓይሌት አዳዲስ ነገሮችን መሞከር ሲጀምር ወደ ተጠቃሚ ከማምጣቱ በፊት እዚህ ኤክስፐሪመንት ላይ ነው የሚሞክራቸው ማለት ነው። ስለዚህ አዳዲስ ነገሮችን መጠቀም ከፈለጋችሁ እዚህ ጋር መጣችሁ መሞከር ትችላላችሁ ማለት ነው። እነዚህንም ወደ በኋላ አጠቃቀማቸውን የማሳያችሁ ይሆናል። እዚህ ጋር ደግሞ እዚህ ቶፕ ላይ ደግሞ ኮፓይሌት ይላል። ይህንን ስንነካው ወጡ ኮፓይሌት ሆም ፔጅ ይላል። ይህንን እንንካና እስኪያውን ወደ ኮፓይሌት ሆም ፔጅ እንሄዳያችሁ። ወደ መጀመሪያው ወደ ሆም ፔጁ መለሰኝ ማለት ነው። ይህንን ሳይድ ባሩን መዝጋት ከፈለጋችሁ ደግሞ አሁን ይችን እዚህ ጋር ይችን ምልክት ደግማችሁ መንካት ነው ማለት ነው። ይሄው ተዘጋ ማለት ነው። እንግዲህ እስካሁን ማይክሮሶፍት ኮፓይሌትን እንዴት አድርጋችሁ መጠቀም እንዳለባችሁ ነው ያሳየኋችሁ። እስኪ አሁን ደግሞ ማይክሮሶፍት ኮፓይሌትን ለምን አገልግሎት ወይም ደግሞ ምን ስትፈልጉ ማይክሮሶፍት ኮፓይሌትን መጠቀም እንዳለባችሁ ላሳያችሁ። እስኪ መጀመሪያ አሁን እዚህ ጋር ፕሮምፕት ቦክሱ ላይ ልምጣና አንድ ጥያቄ ልጠይቀው። ዋት ኢዝ አርቲፊሻል ኢንቴሊጀንስ ብዬ ጠይቀው። ዋት ኢዝ ኤአይ ብዬ ጻፍኩኝ። ከዛ እዚህ ጋር መጥቼ እነዚህ ሞዴል ቫሪያንቱን እመርጣለሁ ማለት ነው። ስማርት፣ ቲንክ ዲፐር፣ ስተዲ ኤንድ ለርን፣ ሰርች። ከዛ አሁን ይሄ እንደምታዩት ዋት ኢዝ ኤአይ የሚለው ሲምፕል ነገር ስለሆነና በቀላሉ በፍጥነትም እንዲመልስልኝ ስለፈለጉ ስማርት ላይ አድርጌ ተዋለሁ። ከዛ እዚህ ጋር ሰብሚት ሜሴጅ የምትላለች እሷን እነካለሁ ማለት ነው። ያችሁ ማይክሮሶፍት ኮፓይሌት አሁን ሰርች ማድረግ ጀመረ። አሁን ሰርች አድርጎ ጨርሶልኛል። ልክ በዚህ መልኩ ሰጥቶኛል ማለት ነው። አሁን ታች ላይ ስትሄዱ would you like me to dive deeper into AI application in Ethiopia, AI ethics or future AI trends የሚላለ። አሁን ይሄንን AI application in Ethiopia ያለኝ አሁን ይሄ እኔ ኢትዮጵያ እንዳለሁ እንዴት ነው ማወቅ የቻለው? ቅድም መጀመሪያ ላይ አካውንቲንግ ሴት ሳደርግ የምኖረው ኢትዮጵያ ነው ብዬ ሞልቼለታለሁ። በዛም ያውቃል፣ በሌሎች ነገሮችም ማወቅ ይችላል ማለት። እንደገና እዚህ ጋር ታች ደግሞ ይሄን ሪስፖንሱን ላይክ የምናደርግበት፣ ዲስላይክ የምናደርግበት፣ እንደገና ደግሞ እዚህ ጋር ሼር የምናደርግበት፣ ኮፒ ማድረግ ከፈለግን ደግሞ ኮፒ የምናደርግበት፣ እዚህ ጋር ደግሞ በቮይስ እንዲያነብልን ከፈለግን በቮይስ እንዲያነብልን ማድረግ እንችላለን። ይሄን ደግሞ የሰጠን ሪስፖንስ የማያረካ ከሆነ ሪጀነሬት ማድረግ እንችላለን። እንደገና ደግሞ
ኤዲት ኢን ፔጅ የሚል አለ ማለት ነው። እዚህ ጋር ደግሞ ኢንቫይት የሚል አለ። ይሄንን አሁን ከሰዎች ጋር ሆነን በግሩፕ ማየት ከፈለግን ይሄንን አሁን ልክ እዚህ ጋር ኢንቫይት አድርገን ልክ እንደዚህ ሲመጣልን ይሄንን ኢንቫይት ባይ ሊንክ ብለን ኮፒ አድርገን ሰዎችን ኢንቫይት አድርገን በግሩፕ አንድ ላይ መስራት እንችላለን ወይም ማየት እንችላለን ማለት ነው። ስለዚህ ይሄ ኢንቫይት የሚለው ከሌሎች ሰዎች ጋር ይሄንን ቻት አብረን ማንበብ ወይም መስራት ስንፈልግ ነው ማለት ነው። እንደገና ሌላ ወሳኝ ነገር ደግሞ አሁን ማይክሮሶፍት ኮፓይሌትን መጠቀም ስትፈልጉ መጠቀም ያለባችሁ ነገር እዚህ ጋር አለች። ኤዲት ኢን ፔጅ ይላል ማለት ነው። እስኪ አሁን ኤዲት ኢን ፔጅ የሚለውን እንካና ምን እንደሚያመጣልን እኔ አያችሁ። እዚህ ላይ አሁን በተለየ ፔጅ ያመጣልኝ ማለት ነው። አሁን ይሄ ፔጅ ለምንድን ነው የሚጠቅመን? እዚህ ጋር ማይክሮሶፍት ኮፓይሌት የሰጠንን ነገር እኛ በምንፈልገው መልኩ እዚህ ጋር ኤዲት ማድረግ እንችላለን ማለት ነው። አሁን እዚህ ጋር ከላይ ላይ እንደምታዩት ፓራግራፍ የሚል አለ። ይሄንን አሁን እዚህ ጋር ሄደር ዋን ማድረግ እንችላለን ልክ እንደዚህ አድርገን፣ ወይም ደግሞ እንደዚህ ሄደር ቱ ማድረግ እንችላለን። ስንፈልግ ሄደር ስሪ ማድረግ እንችላለን። ይሄንንም ልክ እንደዚህ አሁን ልክ እንደዚህ ሃይላይት ካደረግን በኋላ እዚህ ጋር መጠን ሄደሩን ሄደር ዋን ነው፣ ሄደር ስሪ ነው፣ ሄደር ፎር ነው የሚለውን ማስተካከል እንችላለን ማለት ነው። እንደገና ደግሞ ቦልድ ማድረግ የምንፈልገው ነገር ካለ አሁን እዚህ ጋር መጠን ይሄንን ልክ እንደዚህ ሃይላይት አድርገን እዚህ ጋር ቦልድ ማድረግ እንችላለን፣ ኢታሊክ ማድረግ እንችላለን። እዚህ ጋር ደግሞ አሁን ይሄ እንደምታዩት በቡሌት ነው የተገለጸው። በሌላ መልክ ደግሞ እንዲያደርግልን ከፈለግ ልክ እንደዚህ ሃይላይት እናደርግና እዚህ ጋር እንመጣለን። እዚህ ጋር መጠን ኦርደር ሊስት ብንለው አሁን አያችሁ ልክ እንደዚህ በቁጥር ያደርገዋል ማለት ነው። ወይም ደግሞ ልክ አሁንም ይሄንን ነክተን እዚህ ጋር መጠን ቼክ ሊስት ብናደርገው ልክ እንደዚህ በቼክ ሊስት ያደርግልናል ማለት ነው። አሁን ይሄን ልክ እንደዚህ ቼክ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር አምጥተን በምንፈልገው መልኩ እንደገና ኤዲት ማድረግ እንችላለን ማለት ነው። ሌላ ነገር ደግሞ አሁን እዚህ ጋር ያያችሁት ይሄንን ልክ እንደዚህ ማጥፋት ብፈልግ አሁን ልክ እንደዚህ መሰረዝ ብፈልግ ልክ በዚህ መልኩ ልክ ማይክሮሶፍት ወርድ ላይ እንዳላችሁ ማንኛውም ነገር ይሰራላችኋል ማለት ነው። ይሄንን ደግሞ ያጠፋሁትን አሁን መመለስ ብፈልግ ይሄን አንዱ የሚለውን ነክቼ ልክ እንደዚህ መመለስ እችላለሁ ማለት ነው። እንደገና አሁን ደግሞ እዚህ ጋር ስትመጡ የሜሴጅ ቦክስ አለች። ይሄን ለምን እንጠቀምበታለን? እዚህ ጋር የተጻፈው ነገር አሁን ለምሳሌ ሾርት ቢሆንልኝና ኤክስፓንድ እንዲያደርግልኝ ብፈልግ እና እዚህ ጋር መጥቼ ኤክስፓንድ ይትባረው ኤክስፓንድ ያደርገዋል ማለት ነው። እኔ አሁን ዝም ብዬ ምሳሌ ነው የምነግራችሁ። እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። ኤክስፓንድ ይታል አያችሁ ልክ በዚህ መልኩ ኤክስፓንድ ያደርግልኛል ማለት ነው። እዚህ ጋር የምትፈልጉትን ነገር ልክ እንደዚህ ሃይላይት እያደረጋችሁ እዚህ ጋር መጣችሁ ጥያቄ ብትጠይቁት እናንተ የምትፈልጉትን መልስ ይሰጣችኋል ማለት ነው። ይሄ ፊቸር አሁን ማይክሮሶፍት ኮፓይሌትን ከሌሎች ልዩ የሚያደርገው ነገር ነው። ሌላ ነገር ደግሞ አሁን እዚህ ጋር እንደምታዩት 1 2 ይላል። እነዚህ የወሰደበትን ሶርስ ነው የሚያሳዩት ማለት ነው። አሁን ወደ ታች ብትወርዱ አያችሁ እዚህ ጋር ሬፈረንስ ብሎ 1 2 3 ብሎ አስቀምጧል ማለት ነው። ሌላም እንደገና እዚህ ጋር ሌላ ሶርሶችን አሁን እዚህ ጋር መጨመር ብትፈልጉ አድ ሶርስ የምናደርግበት እዚህ ጋር መጣልን። የእናንተን የራሳችሁን ዶክመንቱን አፕሎድ አድርጋችሁ በዛ መሰረት መጀመሪያ የሰጣችሁን ሪስፖንስ ሪቫይዝ እንዲያደርግላችሁ ወይም ሳመራይዝ እንዲያደርግላችሁ ማድረግ ትችላላችሁ። ብቻ እዚህ ብዙ ነገሮችን ማድረግ ትችላላችሁ። እናንተ ቀስ ብላችሁ ይዩት። እንግዲህ መጨረሻ ላይ እዚህ ጋር ልክ በዚህ መልኩ ካዘጋጀን በኋላ እዚህ ጋር አሁን እነዚህ 3 ነጠብጣቦች አሉ። ይሄንን ስንነካ ሜክ ኤ ኮፒ የሚል አለ። ይሄንን ኮፒ አድርጋችሁ ወስዳችሁ ማይክሮሶፍት ወርድ ከፍታችሁ ኮፒ ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር ሼር ምትላለች እቺን ሼር ዊዝ አዘርስ የሚለውን ነክታችሁ በሊንክ የሌሎች ሰዎች ሼር ማድረግ ትችላላችሁ። በፒዲኤፍ መልክ ዳውንሎድ ማድረግ ከፈለጋችሁም እዚህ ጋር ዳውንሎድ ፒዲኤፍ የሚል አለ። በማይክሮሶፍት ወርድ ወይም ዶክ መልክ ዳውንሎድ ማድረግ ከፈለጋችሁም እዚህ ጋር ዳውንሎድ ወርድ የሚል አለ። ይሄንን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ይህ ፊቸር ማይክሮሶፍት ኮፓይሌትን ከሌሎች ኤአይዎች የተሻለ የሚያደርገው ፊቸር ነው። ልክ እንደዚህ ኤአይ ላይ የምትሰሩትን ስራ ልክ ማይክሮሶፍት ወርድ ላይ እንደምትሰሩት አድርጋችሁ መስራት በምትፈልጉበት ጊዜ ይህንን የማይክሮሶፍት ኮፓይሌት መጠቀም ትችላላችሁ ማለት ነው። ስለዚህ አንድ ማይክሮሶፍት ኮፓይሌትን እንድትጠቀሙት ሪከመንድ የማደርገው ፊቸር ይሄ የኤዲቲንግ ፊቸር ነው ማለት ነው። አሁን ከዚህ እንውጣና ሌሎች የማይክሮሶፍት አገልግሎቶችንም አሳያችሁ። እዚህ ጋር መጥቼ ኒው ቻት ላለው ኒው ቻት አልኩት። ሁለተኛው አገልግሎት ማይክሮሶፍት ኮፓይሌትን መጠቀም ያለባችሁ ደግሞ ቅድም እንደነገርኳችሁ ማይክሮሶፍት ኮፓይሌት ኢሜጅ ክሬት ማድረግ ይችላል። ስለዚህ በጣም ጥራት ያላቸውን ኢሜጆች በኤአይ ክሬት በምታደርጉበት ጊዜ ማይክሮሶፍት ኮፓይሌትን መጠቀም ትችላላችሁ ማለት ነው። ከዚህ በፊት እንዳሳየዋችሁ ጀሚናይ ላይ ቻት ጂፒቲ ላይ ኢሜጆችን ክሬት ማድረግ ትችላላችሁ። ግን በጣም ሊሚትድ የሆኑ ኢሜጆችን ነው ክሬት ማድረግ የምትችሉት ማለት ነው። ስለዚህ በቀን ብዙ ኢሜጆችን ክሬት ማድረግ ፈልጋችሁ ነገር ግን ቻት ጂፒቲ ላይ ወይም ጀሚናይ ላይ ኢሜጅ ክሬት ማድረግ በማትችሉበት ጊዜ ማይክሮሶፍት ኮፓይሌትን መጠቀም ትችላላችሁ ማለት ነው። እስኪ አሁን ኢሜጅ ክሬት እናድርግና የኢሜጆችን ጥራት እንይ። ኢሜጅ ክሬት ለማድረግ እዚህ ጋር የፕላስ ምልክቷን እነካለን። ከዛ ጀነሬት ኢሜጅ የሚለውን እነካለን። ከዛ አሁን ክሬት ኢሜጅ ኦፍ ይላል። እስኪ ለምሳሌ አሁን እኔ ምን ልበለው ዝም ብዬ አሁን ክሬት አን ኢሜጅ ኦፍ ኢትዮጵያን ፋርመር ልበለው። እስኪ ዝም ብዬ ቀላል ፕሮምፕት ነው የጻፍኩለት ክሬት አን ኢሜጅ ኦፍ ኢትዮጵያን ፋርመር ነው ያልኩት። እስኪ እግር መንገዳችንም ማይክሮሶፍት ኮፓይሌት የኢትዮጵያን ኮንቴክስት ይረዳል ወይስ አይረዳም የሚለውን እናያለን ማለት ነው። ከዛ እዚህ ጋር መጥቼ ሰብሚት ሜሴጅ የሚለውን እነካለሁ። አሁን ትንሽ ጊዜ ሊፈጅበት ይችላል። ኢሜጁን ክሬት አድርጎ እስከሚጨርስ ጠብቀዋል።
እንደምታዩት ኢሜጁን ክሬት አድርጓል። በጣም አሪፍ ኢሜጅ ነው ክሬት ያደረገልኝ። ይሄ ገበሬው እንደምታዩት እዚህ ጋር አለ። እዚህ ጋር ደግሞ የምታዩት ከሆነ የተጠመዱ በሬዎች ይታያሉ። እዚህ ጋር ደግሞ ጎጆ ቤቶች ይታያሉ። ስለዚህ ማይክሮሶፍት ኮፓይሌት ልክ እንደዚህ ያሉ ጸዳ ያሉ ኢሜጆችን ክሬት ማድረግ ይችላል ማለት ነው። አሁን ይህንን ኢሜጅ ክሬት ካደረጋችሁ በኋላ እቺን የዳውንሎድ በተን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ይህን ሼር የሚለውን ነክታችሁ በሊንክ ለምትፈልጉት ሰው ሼር ማድረግ ትችላላችሁ። ወይም ደግሞ ኢንቫይት የምትለውን ነክታችሁ እዚሁ ማይክሮሶፍት ኮፓይሌት ላይ ከሰዎች ጋር አብራችሁ ሆናችሁ ይህንን ኢሜጅ ማየት ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ፣ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። ስለዚህ ሁለተኛው ነገር ማይክሮሶፍት ኮፓይሌትን መጠቀም ካለባችሁ እንግዲህ መጠቀም ያለባችሁ ለኢሜጅ ጄኔሬሽን ነው ማለት ነው። አሁን ኒው ቻት የሚለው ልንካና ወደ ሆም ፔጅ ልመለስ። ሌላኛው ልትጠቀሙት ሪከመንድ የሚያደርጋችሁ የማይክሮሶፍት ኮፓይለት ፊቸር ኢማጂን ይባላል። አሁን ይሄን ኢማጂን የሚለውን ብትነኩ እዚህ ጋር ሪስታይል ዮር ፎቶ የሚል አለ፣ ኢንስፓየር ዮር ኔክስት ኢሜጅ የሚል አለ። ሪስታይል ዮር ፎቶ የሚለውን ለምንድን ነው የምንጠቀምበት? አሁን እዚህ ጋር ሄር ስታይል ጋለሪ የሚል አለ እና እዚህ ጋር የተለያዩ የሄር ስታይሎች አለ። አሁን የራሳችሁን ኢሜጅ አፕሎድ አድርጋችሁ በእነዚህ ሄር ስታይሎች መሰረት እንደገና እንዲሰራላችሁ ማድረግ ትችላላችሁ። አሁን አፕሎድ የሚለውን ልንካና የራሴን ኢሜጅ አምጥቼ እንደገና እንዴት እንደሚሰራልኝ ላሳያችሁ። አሁን እዚህ ጋር አፕሎድ የሚለውን እነካለሁ። ከዛ ኢሜጅን ወደ አስቀመጥኩበት ቦታ ሄጄ አመጣለሁ። ኢሜጁን ሰሌክት አድርጌ ከዛ ኦፕን እላለሁ። አያችሁ ኢሜጁን ኢሚዲየትሊ ሳስገባው የመጀመሪያው ኢሜጅ ክሬት የተደረገበትን ፕሮምፕት እዚህ ጋር አመጣና ያስገባውለትን ኢሜጅ እንደገና መስራት ጀመረ ማለት ነው። እዚህ ጋር እንደምታዩት ዲዛይኒንግ 9 ዲስቲንክት ሄር ስታይል ይላል። አያችሁ ልክ በዚህ መልኩ ሰራልኝ ማለት ነው። አሁን እስኪ የመጀመሪያውን ኢሜጅ ላሳያችሁ። አያችሁ የመጀመሪያው ኢሜጅ አሁን እኔ ያስገባውለት ይሄ ነው። አሁን የዚህችን ልጅ ሄር ስታይል ተመልከቱ። ከዛ ኮፓይሌት ደግሞ እንዴት አድርጎ በተለያየ ሄር ስታይል እንደሰራው ላሳያችሁ። አያችሁ ይሄ የመጀመሪያው ሄር ስታይል፣ ሁለተኛው ሄር ስታይል፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስት በተለያየ ሄር ስታይል ማለት ነው። ይህንን አሁን ፀጉር ቤት ላይ የምትሰሩና የተለያዩ የፀጉር ስታይሎችን ለሳምፕል መስራት የምትፈልጉ ሰዎች በምትፈልጉት ፎቶ በዚህ መልኩ ሪዲዛይን ማድረግ ትችላላችሁ ማለት ነው። ከዛ ልክ እንደዚህ ከሰራችሁ በኋላ ከፈለጋችሁ እዚህ ጋር ሌላ እንዲያስተካክልላችሁ የምትፈልጉት ነገር ካለ እዚህ ጋር እየጻፋችሁ ማስተካከል ትችላላችሁ። ዳውንሎድ ማድረግ ከፈለጋችሁ ይህን የዳውንሎድ በተን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ለሌላ ሰዎች በሊንክ ሸር ማድረግ ከፈለጋችሁ እችን የሸሪንግ በተን ነክታችሁ ሸር ማድረግ ትችላላችሁ ማለት ነው። አሁንም ኢማጂን ጋር ልግባ። ሌሎች ስታይሎችም አሉ እዚህ ጋር። አሁን እዚህ ጋር እስኪ አይዲ ፎቶ የሚለውን ላሳያችሁ። እዚህ ጋር ደግሞ የራሳችንን ፎቶ አስገብተን ለአይዲ በሚሆን መልኩ እንደገና ይሰራልናል ማለት ነው። ፎቶ አልኩት። አሁን ይሄ የራሴ ፎቶ አለ እንመረጥ ወይን ኦፕን አልኩት። ከዛ ልክ እንደመጀመሪያው ልክ እንደዚህ መስራት ጀመረ። ሰርቶ ጨረሰልኝ ማለት ነው። እስኪ መጀመሪያ እኔ ያስገባውለትን ኢሜጅ እና ኮፓይሌት ደግሞ የሰራልኝን ኢሜጅ እናወዳደር። ይሄው የመጀመሪያውን ያስገባውለት ይሄን ይመስላል። ኮፓይሌት የሰራውን ደግሞ ላሳያችሁ። አያችሁ እንዴት አድርጎ ጽድት አድርጎ ማለት ነው እንደሰራ። ስለዚህ ልክ እንደዚህ ማለት ነው ፎቶዎቹን ሪዲዛይን ማድረግ በምትፈልጉበት ጊዜ ማይክሮሶፍት ኮፓይሌትን ብትጠቀሙ በዚህ መልኩ በሚያምር መልኩ ሪዲዛይን ያደርግላችኋል ማለት ነው። ሌላም ነገር ላሳያችሁ። አሁንም ኢማጂን ጋር ልመለስ። እዚህ ጋርም እንደምታዩት ኢንስፓየር ዮር ኔክስት ኢሜጅ የሚላል በጣም ብዙ ኢሜጅ ነው ያለ። እስኪ አሁን ይሄንን ኢሜጅ እንምረጥ። እዚህ ጋር እንደምታዩት አሮጊቷ እዚህ አበባ ይዛ ነው የሚያሳየው። ይሄንን ልንካውና አሁን ምን አደርገዋለሁ? ይሄንን የአሮጊቷን ፎቶ አንስቶ የኔን ፎቶ እንዲተካልኝ የፈለኩት አሁን እንዲተካልኝ የፈለኩትን ፎቶ አፕሎድ አደርገዋለሁ። ከዛ አፕሎድ የማደርገውን ፎቶ ልክ እንደዚህ መረጥ። ከዛ ኦፕን ብዬ አመጣለሁ። ከዛ የአሮጊቷን ፎቶ አንስቶ የኔን ፎቶ በዚህ ጋር እንዲተካው ፕሮምፕት ጽፍለታለሁ ማለት ነው። ምን ብዬ ጽፍለታለሁ? አሁን ምን አልኩትኝ? አሁን ሪፕሌስ ዘ ኦልድ ሜንስ ፎቶ ባይ ዘ ፎቶ አይ አፕሎድድ አልኩት ማለት ነው። ከዛ ሰብሚት ሜሴጅ የሚለውን እናካለን። የሚሰጠንን አሁን አብረን እናያለን። ጨርሶልኛል። አያችሁ የአሮጊቷን ፎቶ በእኔ ፎቶ ተክቶ ልክ ይሄንን ፍላወር እንደያዝኩት አድርጎ ነው ሪዲዛይን ያደረገው ማለት ነው። በሚገርም መልኩ ነው ሪዲዛይን ያደረገው። ስለዚህ ሶስተኛው እንድትጠቀሙት ሪከመንድ የማደርጋችሁ የማይክሮሶፍት ኮፓይሌት ፊቸር ይሄ ኢማጂን የሚለው ነው ማለት ነው። በጣም ብዙ ነገሮች ልትሰሩበት ትችላለ። ሌላ መጠቀም ያለባችሁ የማይክሮሶፍት ኮፓይለት ፊቸር ደግሞ ይሄ ኤክስፐሪመንት የሚለው ነው ማለት። ቅድም እንደነገርኳችሁ ይሄ ኤክስፐሪመንት የሚለው ማይክሮሶፍት ኮፓይለት አዳዲስ ነገሮችን የሚሞክርበት ፊቸር ነው። ስለዚህ ለተጠቃሚዎች ያልተጠቀሙ አዳዲስ ነገሮች መሞከር ከፈለጋችሁ እዚህ መጣችሁ መሞከር ትችላላችሁ ማለት። አሁን ይሄ ለምሳሌ ኤምኤአይ ፕሌይግራውንድ ይላል። ከዛ እዚህ ጋር ደግሞ ትራይ ነው ይላል። ትራይ ነው የሚለውን ነክተን እንሞክረው እስኪ። አያችሁ እዚህ ጋር አሁን ኤምኤአይ ኢሜጅ
2.5 የሚላል። አሁን ይህንን ኢሜጅ ክሬት ለማድረግ ነው የምትጠቀሙበት። እንደገና እዚህ ደግሞ ኤምኤአይ ትራንስክራይብ ይላል። ዳታዎችን ትራንስክራይብ ማድረግ በምትፈልጉበት ጊዜ የምትጠቀሙት ነው ማለት ነው። ነገር ግን እነዚህ ፊቸሮችን ለመጠቀም የግድ የማይክሮሶፍት አካውንት ያስፈልጋቸዋል። እነዚህን አሁን እኔ እየሞከርኩ አላሳያችሁም፣ ምክንያቱም ቪዲዮ በጣም ይረዝምብኛል። ኢሜጅ ክሬት በምታደርጉበት ጊዜ እዚህ ጋር አድርጋችሁ ኢሜጅ ክሬት ማድረግ ትችላላችሁ። እንደገና የእንግሊዝኛ ኦዲዮችን ወደ ጽሁፍ መቀየር በምትፈልጉበት ጊዜ ይሄ ትራንስክራይብ ማድረግ ትችላላችሁ። በደንብ ትራንስክራይብ ያደርጋል። እኔ ሞክሬዋለሁ። ልክ ይሄን ነክታችሁ እዚህ ጋር መጣችሁ ኦዲዮዎቹን አፕሎድ ማድረግ ነው ማለት። እንግዲህ ሌሎች አዳዲስ ነገሮችንም እዚህ ኮፓይሌት ላብስ ላይ ገብታችሁ መሞከር ትችላላችሁ። ስለዚህ አራተኛው እንድትጠቀሙት ሪከመንድ የማደርጋችሁ የማይክሮሶፍት ኮፓይሌት ፊቸር ይሄ ኤክስፐሪመንት የሚለው ነው ማለት። እንግዲህ የማይክሮሶፍት ኮፓይሌት አጠቃቀምና ማይክሮሶፍት ኮፓይሌት ከሌሎች ኤአይዎች የሚሻልባቸው ወይም ኮምፒት የሚያደርግባቸው አገልግሎቶች እነዚህ ናቸው ማለት ነው። እዚህ ቪዲዮ ላይ ግልጽ ያልሆነላችሁ ነገር ካለ አስተያየት መስጫው ላይ ብታሳውቁኝ ጥያቄያችሁን አይቼ የማስረዳችሁ ይሆናል። የዛሬው ቪዲዮ ይሄን ይመስላል። ቪዲዮውን አይታችሁ ወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር ማድረጋችሁን እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ቀጣይ የምሰራላችሁ ቪዲዮ ካለ አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናል አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀሙበታላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።